أي كسرنا أي أفعلنا نبرتنا بمول مليس سلام كبرات إرترايان نحنا كساب حجي كنا نقاقح نحنا هنا نقحنا هنا تدرينا سنكون حتينا لا 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 عيب زحلو حزبي عيب زحل اللمسي أخيلنا اليوم حزبي شكر كان أساسي سعاد سمر مبال سعاد حد مخان سقاذا نفس خان اندا بلع كاس من بعد خطخال اوه حزبي اوه حزبي اوه حزبي اوه حزبي بعلنا نليو كاب تعلم بال حزبي تلعال 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 لو من اللعال بحضر قلال كله بقى صبح كي يخفل لنا بين خلوح وقع تلمالم كادركب حرمتكو يلل لما لحبر حزبي كما نتحسم يلل حزبي يتلعل حزبي نلعل بعلنا نليو قاطع المبال اوه حزبي اوه حزبي اوه حزبي اوه حزبي بعلنا نليو قاطع المبال حزبي تلعل 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 متى من لوز متسكم مرحبا بلو عبد نركاي تبلو عيد صباح صبو متفلت وزسكتي سحب اللي تبلو مزحت ظلم انبر مستنفاز مسلو حزبي يتلعل حزبي نلعل بعلنا نليو قاطع المبال اوه حزبي اوه حزبي اوه حزبي اوه حزبي بعلنا نليو قاطع المبال حزبي تلعل 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 مرقم كبزلنا فولو يمرقم نبلنا كتسبلنا زعلم أبعدنا هيتعملنا أبعد وناون هيتعملنا لا تزخف مو تايخ مثلنا تلعب الليل تبت ياخذنا لوم يا تاقلي اوه حزبي لوم يا تاقلي عقال صايد منكم فزت فزتي اوه حزبي وقخي كنفلك اوه حزبي نايمة نفتح اوه حزبي نامتها كلنا اوه حزبي لما تنبي نفرح اوه حزبي اوه حزبي اوه. See you.
ጤና ይስጥልኝ አቶ ልዑል ዘውዴ የባይቶ የአክል የተባበሩት መንግስታት አሜሪካ ሊቀመንበር ዛሬ እዚህ በባይቶ የአክል ፌስቡክ ላይቭ ቀርበው አጭር ቃለ መጠይቅ እንዲያደርጉ በመምጣቱ ያመሰግናለሁ። ይህን ቃለ መጠይቅ ለማድረግ ያሳሰበን የኢፌዴሪ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ዲና ሙፍቲ ከጋዜጠኞች ጋር ስለ ኤርትራ የሰጡት ኤርትራውያንን በጣም አስቆጥቷል። እስቲ ያሉትን እንስማና እርሶም የባይቶ የአክልን አስተያየት እንዲገልጹልን በክብር ልጠይቆት። ቪዲዮውን እናያለን። ባይዘው እያንዳንዱ ኤርትራዊ በአሁኑ ሰዓት ምናልባት ሰው አይጠይቅም እንጂ ቢጠየቅ ከኢትዮጵያ ጋር የተለዩበትን ቀን አያከብሩት፣ አይወዱትም። ውጭ ያሉት ይናገራሉ። በኢትዮጵያም በኩል ዘሴም ስሜት ነው ያለው። ባይዘው እያንዳንዱ ኤርትራዊ በአሁኑ ሰዓት ምናልባት ሰው አይጠይቅም እንጂ ቢጠየቅ ከኢትዮጵያ ጋር የተለዩበትን ቀን አያከብሩት፣ አይወዱትም። ውጭ ያሉት ይናገራሉ። በኢትዮጵያም በኩል ዘሴም ስሜት ነው ያለው። ባይዘው እያንዳንዱ ኤርትራዊ በአሁኑ ሰዓት ምናልባት ሰው አይጠይቅም እንጂ ቢጠየቅ ከኢትዮጵያ ጋር የተለዩበትን ቀን አያከብሩት፣ አይወዱትም። ውጭ ያሉት ይናገራሉ። በኢትዮጵያም በኩል ዘሴም ስሜት ነው ያለው። አቶ ልዑል ዘውዴ እንግዲህ እንደሰሙት ኤርትራውያን በአገራቸው ሉዓላዊነት ደስተኞች እንዳልሆኑና ጭራሹን የነጻነት በዓልን በደስታ እንደማያከብሩ በሚመስል መንገድ መግለጻቸው ኤርትራውያንን ያስቆጣው ለምንድን ነው ይላሉ? በጣም አመሰግናለሁ ዶክተር ነጋ እና ለሚዲያ ዲፓርትመንት ለሰጣችሁኝ እድል እንደዚህ ሐሳባችን ለመቀያየርና ያለንን የባይቶ የአክል የተባበሩት መንግስታት አሜሪካን መግለጫ እዚህ ለመስጠት መገኘታችን በጣም አርጌ አመሰግናለሁ። መጀመሪያ ወደ መልስ ከመሄድ በፊት ባይቶ የአክል የተባበሩት መንግስታት አሜሪካ ማን ነው የሚለው ነገር ትንሽ ላብራራና ከዛ ወደ መልስ ሄዳለሁ። አሁን ባይቶ የአክል ማለት በዲያስፖራ ያለው ኤርትራዊና ኤርትራዊ አሜሪካዊ ባንዴ ወይም በአንድ ጋር ተዋህዶና እንደዚህ የራሱን የሆነ አሰምብሊ የራሱን የሆነ ባይቶ አቋቁሞ ስለ ሀገሩ ስለ ቀጣይ እጣ ፈንታ እውን ለማድረግ እየታገለ ያለ ኤርትራዊ ነው። የባይቶ ወደ 40 የሚሆኑ የተባበሩት መንግስታት አሜሪካ የሚኖሩ ኤርትራውያንን በአንድ ላይ አቀናጅቶ አዋህዶ በአንድ ባይቶ ወይም አሰምብሊ እንትን አድርጎ ወድቦ እየሰራ ያለ ድርጅት ነው። ስለዚህ እዚህ የምንሰጠው ሀሳብ የድርጅቱን ሀሳብ ነው እና አሁን እንደተሰማው በአምባሳደር ዲና ሙፍቲ የተገለጸው መግለጫ በጣም የሚያሳዝን ነው። ለኤርትራ ህዝብን በጣም የሚያስቆጣ ነው። አሁን ኤርትራዊ ከኢትዮጵያ የተለየበት ቀን አያከብርም፣ አይወደውም። እንደዚህ ነው ተብሎ በሌላ ሀገር አምባሳደር ሲገለጽ በጣም የሚያሳዝን ነገር ነው። እንግዲህ እውነቱን እኛ ኤርትራውያን የምናረጋግጠው ለነጻነታችን 30 ዓመት ታግለናል። በዚህ የ30 ዓመት ትግል ደግሞ ወደ 60,000 እና በላይ መስዋዕትነት ተከፍሏል። ይሄም የሆነው ነጻነታችን ስለወደድንና ኤርትራውነታችን ለማስጠበቅ ስለፈለግን ነው እንጂ ሲምፕሊ ከኢትዮጵያ ለመለየት ተፈልጎ አይደለም። ሁለተኛው ነገር መታየት ያለበት እኛ ይሄን ትግል ያደረግነው ይሄን መስዋዕት የከፈልነው ኢትዮጵያውያን ኖረን ከኢትዮጵያ ለመገንጠል አይደለም።
ኤርትራውያን ሆነን የኤርትራዊ መብታችን ስለተቀማን ስለተረገጥ ወዳልፈለግነው ግዛት ስለተቆራኘን ነው የነጻነት ትግሉ የተደረገው። ሁሉም ኤርትራው ባንዴ ለዚህኛው የነጻነት ትግል ታግሎ መስዋዕት ከፍሎ ደሙን አፍስሶ ነጻነቱን እውን አድርጓል። ከዛ በኋላ የባድመ የሚባለው የድንበር ቁርቁስ ተነሳ። እዛ የተከፈለ መስዋዕት ደግሞ ለባድመ የምትባል ትንሿ መንደር አይደለም። የኤርትራ ሉዓላዊነት ለማስከበር ለማስጠበቅ እንደ ኤርትራውያን ሆነን ለመቀጠል ስለፈለግ ኤርትራውያን መሆናችንን ለማረጋገጥ ስለፈለግ በሌላ ባዕድ ሀገር ወይም በጎረቤት ሀገራችን እንዳትደፈር ሉዓላዊነታችን እንዳይቀማ ተብሎ የተከፈለ መስዋዕት መሆኑ ሁሉም ኢትዮጵያዊ ማወቅ አለበት ማረጋገጥ አለበት። ይሄ ደግሞ የግድ መቀበል ያለበት ነገር ነው። እዚህ ላይ ከዜሮ ተነስተ ወይም ከባዶ ተነስተ እንደዚህ አይወዱም እንደዚህ አያረጉም ነጻነታቸው አያከብሩም አይባልም። ነጻነታችን እናከብራለን። ከነጻነት በኋላ በኤርትራ ህዝብ ላይ የደረሰው ግፍ የደረሰው ጭቆና የደረሰው ምዝበራ ቀላል ነገር አይደለም። ህዝቡ ተበታትነዋል፣ ህዝቡ ተሰደዋል፣ ህዝቡ ባለው ስርዓት ላይ ግፍ ደርሶበታል፣ ታስረዋል፣ ማቀዋል፣ ተገድለዋል። ይህ መሆኑ ግን ለነጻነታችንን ልንክድ አንችልም። ኤርትራዊነታችንን ልንጥል አንችልም። የምናረገው የተቀማነውን መብታችን የተቀማነውን የህዝቡን ሊበርቲ ለመመለስ እየታገልን ነው፣ እናሸንፋለን ደግሞ። ስለዚህ ከኢሳያስ ስርዓት ጋር ስላልተዋደድ እና ለተቀማው የህዝቡን መብት ለማስመለስ በመታገል ላይ ያለን ስለ ነጻነታቸው አይወድም አይቀበሉትም ወደ ኢትዮጵያ መመለስ ይፈልጋሉ ተብሎ እንደዚህ በታላቁ በከፍተኛ ባለስልጣን ሲገለጥ የመጀመሪያ ነው። ይሄ ደግሞ በጣም የሚያሳስብ ነገር ነው። እዚህ ላይ ትንሽ መጨመር ያለብኝ ነገር ምናልባት የተለያዩ ህዝቦች ወይም ደግሞ የተለያዩ ሀገሮች ህዝብ በሚያገኘው ጥቅምና በሚያገኘው ፍላጎት ወይም በሚያረካው መብቱ ተወያይቶ የህዝቡን ፍላጎት የሚያስከብር ነገር ከሆነ የህዝብ ውሳኔ ተደርጎበት የሚደረግ ነገር ሊኖር ይችላል። እንደዚህ ሚቹዋል ቤኔፊት የሚባለው ለኤርትራ ህዝብ የሚጠቅምና ለኢትዮጵያ ህዝብ የሚጠቅም እና ኤርትራዊ ራሱ ህዝቡ ወሳኝ ከሆነ እና እኛ እንደዚህ ማድረግ እንፈልጋለን ብሎ ህዝቡ ድምፁ ከሰጠ ፕሮባቢሊቲው ሊኖር ይችላል። እንደዚህ ከዜሮ ተነስቶ ግን ህዝቡ ነጻነት አይወድም ወደ ኢትዮጵያ መመለስ ይፈልጋል። እንጃ ባለፈው ዝም ብሎ በመንገድ ላይ የተባለው ሳይሆን በትላልቅ መምህራንና ኢቭን በኦርቶዶክስ ቤተክርስቲያን የሚደረግ ነገር አይታችሁ ይሆናል። እንዲሁም በጠቅላይ ሚኒስትር በውጭ ጉዳይ ሚኒስትሩ ጽሕፈት ቤት የኤርትራ ካርታ ከኢትዮጵያ ካርታ ጋር ተዋህዶ አንድ ላይ ተሰቅሎ እንደነበር እናስታውሳለን። በጎንደር የተከበረው የጥምቀት በዓል የኢትዮጵያና የኤርትራ ካርታ አንድ ላይ አምጥተው አንድ ሀገር አድርገው በዓሉን እንዳስከበሩ እዚያም አምባሳደር ማነው የኢሳያስ አምባሳደር እዛ ያለው በኢትዮጵያ ያለው እዛ እንደነበር አምባሳደር ሰመረ የአምባሳደር ሰመረ እዛ እንደነበር እናስታውሳለን። እነዚህ ትናንሽ ነገሮች ዝም ብሎ መልእክት የሌላቸው ሊመስሉ ይችላል፣ ግን የራሳቸው የሆነ መልእክት እንዳላቸው ያሳውቁናል። በተለያየ መንገድ ደግሞ የኢትዮጵያ አክቲቪስቶች ካየን በተለይ እንደ ማነው ጋዜጠኛው ግርማ ነገራ አሉ ሌሎች እንደዚህ አይነት ነገሮች እያመጡ እንትን የሚያደርጉ እነዚህ ሰዎች ግን ትንሽ የህዝቡን መብት የህዝቡን ሉዓላዊነት ማክበር ያለባቸው ይመስለኛል። ዝም ብለው የኤርትራን ህዝብ ፍላጎት ሳያውቁ እንደዚህ አይነት መግለጫ ባይሆኑ በጣም ደስ ይለናል እና የተባለው ነገር ህዝቡን ያስቆጣል። ምክንያቱም የህዝቡን ፍላጎት የማይገልጽ
የህዝቡን አስተያየት የማይገልጽ ኤርትራዊ ባለበት አሁን ለምሳሌ ግንቦት 24 ነው የነጻነት በዓል የሚከበረው እዛ ተሰባስበን በሰሚናርም ይሁን በሰላማዊ ሰልፍም ይሁን በተለያዩ መንገዶች ስናከብረው እኮ ነጻነታችንን አክብረን ለተቀማነው መብት ለማስመለስ ነው እዛ የምንገናኘው ዝም ብለን ያለ መልእክት አይደለም እና በውጭ ሀገር ያለው ሰው እንደዚህ ነው የሚለው ብሎ ሲናገር ከየት እንዳመጣው አላውቅም ግን በጣም ስህተት ነው እንዲያውም ለኤርትራ ህዝብ በሙሉ ይቅርታ መጠየቅ ያለበት ጉዳይ ነው ይሄ ብዬ መግለጽ ፈልጋለሁ የባይቶ ያክል አቦንበር አቶ ልዑል ዘውዴ ለመጀመሪያ ጥያቄ ለሰጡት መልስ አመሰግናለሁ አቶ የቃል አቀባዩ አቶ ዲና ሙፍቲ ለሰጡት ኃላፊነት የጎደለው ትችት በሚገባ ኤርትራውያንን ለምን እንዳስቆጣ ገልጸውልናል አመሰግናለሁ ወደ ሁለተኛው ጥያቄ ልመለስና ብዙ ሀገራት የጸጥታና የመከላከያ ውል እንደ ኢንተለጀንስ ኤክስቼንጅ ያጠቃለለ የመከላከያ ውል ቢፈራረሙ የሚከለክላቸው ነገር የለም ኢትዮጵያና ኤርትራ ሶማሊያንም ቢሆን ጨምሮ ውል ቢፈራረሙና ቢያደርጉ ኖርማል የማያደርገው ኤርትራውያኖችንም ሊያስቆጣ የሚችለው ለምንድን ነው በጣም አመሰግናለሁ ይሄ ነገር እኮ አሁን ከዛ ያለፈ ነው ይሄ የጸጥታ ስምምነት ወይም የመከላከያ ውል እያደረጉ አይደለም ሁለቱም ሀገራት ወደ ፌደሬሽን መሄድ ይችላሉ መዋሃድ ይችላሉ የኤርትራ ህዝብ ወደ ኢትዮጵያ መመለስ ይፈልጋል ከኢትዮጵያ የተለየበት ቀን እየረገመ ነው እያለ ነው አምባሳደር ዲና ሙፍቲ ስለዚህ ከዛ የበለጠ ነው አንድ ሁለተኛው አስቀድመንም ስንነጋገር ወይ አስቀድመን በመግለጫ መልክ ያወጣ ነው አሁን ኤርትራውያንን በሚወክል መንግስት እየተዳደረች አይደለች መጀመሪያ ላይ ባይቶ ሲመሰረት የኢሳያስ መግለጫዎች እናስተዋውሳቸዋለን ድንበር የሚባል ነገር አያስፈልግም ከዛ በላይ ማሰብ አለበት ቀጥሎም አልከሰርንም ሁሉም የነበረን ንብረት አስመልሰናል ቀጥሎም ለኢትዮጵያው ጠቅላይ ሚኒስትር እንደ ኤርትራ ውጭ ጉዳይ ሚኒስትር አድርጎ አሳይን እንዳደረገው ገልጾልናል የኢትዮጵያ ጠቅላይ ሚኒስትር በየሄደበት አገር ኤርትራን ወክሎ እየተናገረና ግንኙነት እያደረገ መሆኑን እንከታተለው ነበር ይሄም ሁሉ ከሉዓላዊነታችን ጋር የሚያያዝ ነገር ነው እዚህ ላይ በመግለጫችን ከኤርትራ መንግስት አሁን ካለው ከኢሳያስ መንግስት ጋር የሚደረጉ ስምምነቶች ውሎች የሚፈረሙ ነገሮች የኢትዮጵያ መንግስት ይሁን በአረብ መንግስታትም ይሁን ተቀባይነት እንደሌላቸው እየገለጽን ነበር ምክንያቱም ህዝብን አማክሮ የሚደረግ ነገር አይደለም የህዝቡን ድምጽ የሚሰማበት አይደለም ኢሳያስና ከኢሳያስ ጋር አካባቢ ያሉ ትንሽ ቁጥር ያላቸው የኢሳያስ አጋፋሪዎች ወይም ደግሞ አሰሪዎች ማለት ይችላልን ከነሱ ጋር የሚደረግ ውል ነው ይሄ ኤርትራዊ ወይም የኤርትራ ህዝብ የሚያቀው ውልና ስምምነት አይደለም ስለዚህ ተቀባይነት የለውም እዚህ ላይ አሁን ለሁሉም ነው የሚያስቀጣው ለኢሳያስ የሚደግፍና ኢሳያስ ማይደግፍ ተብሎ የሚለይ ነገር ደግሞ አይደለም ምክንያቱም ይሄ የሀገር ጉዳይ ነው የሀገር ጉዳይ ደግሞ እንደ ዝም ብሎ በትናንሽ ነገሮች የሚታለፍ ነገር አይደለም ምናልባት የሥርዓቱ ደጋፊዎች ሊኖሩ ይችላሉ እነዚህ ደጋፊዎች አሁን ፖለቲካ ወዴት እየሄደ እንዳለ በትክክል ማንበብ ይችላሉ እኛ እንደዚህ ብለን ባይቶ መስርተን ያክል ስንል ያክል ማለት ከአሁን በኋላ ይብቃን ማለት ነው ትርጉሙ ይብቃን ማለት ደግሞ ላለፈው ግፍ ያለፈው መከራ ያለፈው መታሰርና
መገደል ሰውን መግደል ያብቃ ብለን ነው የመሰረትነው። ይሄ ደግሞ መለመን አይደለም፣ በትግላችን እናበቃዋለን ብለን ነው ለዚህ የተሰባሰብነውና በድርጅት መልክ የተደራጀ ነው። ስለዚህ ለዚህኛውን መልስ ለማስጠት የሀገራችን ሉዓላዊነት ለማስጠበቅ የህዝባችንን ችግር እንዲያበቃ ለማድረግ ነው በባይቶ ታቅፈን እየሰራን ያለ ነው እና ሁሉም ለመንግስቱ የሚደግፍ ይሁን የሚቃወም ኃይል ለዚህኛው በትክክል የኤርትራን ሉዓላዊነት የደፈረ የኤርትራን ማንነት እያጠፋ ያለ አካሄድ በአንድ ላይ ተነስቶ መቃወም እንዳለበት አምናለሁ። አቶ ልዑል በጣም አመሰግናለሁ ለሰፊው ማብራሪያዎት። ወደ ሶስተኛው ጥያቄ ከመግባቴ በፊት አሁን እንደገለጹት ኤርትራውያኖች አምባገነንነትን አስወግደው ዴሞክራሲያዊት ኤርትራን ለመገንባት ባሉበት በትግል እየታገሉ ባሉበት ጊዜ እንዲህ አይነቱ መፈራረምና የሰራዊት ውህደት ተቀባይነት እንደሌለው የዓለም ህብረተሰብ ሊገነዘበው እንደሚገባው ገልጸውልናል። ወደ ሶስተኛው ጥያቄ ልመለስና ምናልባት የአቶ ዲና ሙፍቲ ትችት ምናልባት ነው የምለው በዋሽንግተን ዲሲ የኢሳያስ ደጋፊዎች ለማመን በሚያስቸግር ሁኔታ የትግራይን ጦርነትና ሰቆቃን በማውገዝ ፈንታ ከኢትዮጵያውያን ጋር ሆነው አበጀን እንኳን ሰብአዊ ግህሰትን ፈጸምን በሚመስል መልኩ ሲጨፍሩ የታዩበት ሁኔታ የአቶ ዲና ሙፍቲን ትችት የጋበዘ ሊሆን ቢችልም ከሳቸው ንግግር በኋላ በፓልቶክ ብዙዎች ደጋፊዎች እንደተቆጡ የተሰሙበት ሁኔታም ስላለ እንደዚሁም ከኤርትራ ባለስልጣኖች የተሰጠ መግለጫ ባለመኖሩ ለደጋፊዎች ጥሪ የሚሰጡት እንዳሉት ቢገልጹልን። ያሻውን ያለፈው ነገር መቼም የሰልፉ ባለፈው ፕሮግራም ተነጋግረንበት ነበር። አሁን ምንድነው ይሄ የጠላት ወዳጄ ነው አይነት አቀራረብ ነው ይሄድ ያሉት። መቼም ሰው ሆኖ ከሰው የተፈጠረ ሰው እንደዚህ በሜዳ ወጥቶ ህዝብ እየተጨፈጨፈ ህዝብ እየተገደለ እሱን ደግፈህ ሰላማዊ ሰልፍ አትወጣ። ይሄ በጣም ለህሊና የሚሰቀጥጥ ሁኔታ ነው የነበረው። በተጨማሪም እዛ የነበረ ዘፈን ከሰማነው አብይ አህመድ መመኪያችን ኤርትራ ሀገራችን እየተባለ ነው። ኢትዮጵያ ሀገራችን አይደለም ኤርትራ ሀገራችን እየተባለ ነው እየተጨፈረ የነበረው። እንደኔ በዚሁ ጊዜ በዚሁ ዘመን በአብይ አህመድ የሚመካ ኢትዮጵያዊ ካለ በጣም ተሳስተዋል። ቀን ተቀን በሚፈጠር ውሸት ሀገር እየመራ ያለ መሪ እንደ መመኪያ አድርገህ እንደ ሲምቦል አድርገህ ወደፊት ማስመጣት ምን ያህል ውድቀት ላይ እንዳለች ኢትዮጵያ ራሷ የሚያሳየን ነው። ስለ ኢትዮጵያ ጉዳይ ካነሳ ቤቱም ቦታ ሰላም የሌለበት ሀገር እየሆነ ነው። አይበል እንጂ የኢትዮጵያ ነገር የቆጡን ላወርድ ብላ ብታንጣለች የሚባል ነገር አለ፣ ተረት አለ እና የሀገሩ የውስጥ መረጋጋት እንደዚሁ በተገፋ ሁኔታ እያለ በትግራይ ትልቅ ሰቆቃ እየተካሄደ በኦሮሚያ ማያቋረጥ ጦርነት እያለ በቤንሻንጉል በሶማል በሁሉም አካባቢ ተኩስ ማይሰማበት አካባቢ የለመችም ኢትዮጵያ። ይህ ሁሉ ትንሽ አርግቦ አገሩን መምራት ያልቻለ መንግስት ከኤርትራ ጋር በሪፈረንደም የመቆራኘት እድላችን ሰፊ ነው። ኤርትራውያንም ይፈልጉታል፣ ነፃነታቸውን አያከብሩትም። ከኢትዮጵያ የተለዩበት ቀን ያሳስባቸዋል፣ ያሳዝናቸዋል ተብሎ ሲነገር ለምንድነው ህዝቡን የሚዋሹት? በትንሹ ሐቁን ተነግረውና ህዝቡ የሚያዋጣው ከሆነ የመወሰን መብት አለው።
ኤርትራዊ ለመሆን ነው የተገነጠለው እንጂ ኤርትራዊ ኢትዮጵያዊ ስለሆነ አይደለም የተገነጠለው ወይም የኢትዮጵያ ታሪክ ይዛ የኢትዮጵያ አካል ስለነበረች አይደለችም ኤርትራ ከመጀመሪያው መብቷን የተነፈገች አገር ነች በኮሎናይዜሽን ውል ነፃነቷ እንዳታገኝ የተደረገች አገር ነች በትላልቅ መንግስታት እንደሱ ቢወሰንም በህዝቡ ትግልና በህዝቡ መስዋዕትነት ግን ነፃነቱን እውን አርጓል ስለዚህ ይሄ ነፃነት በማንም አካል የሚመለጠል ነፃነት እንዳልሆነ በዚህ አጋጣሚ መግለጽ እፈልጋለሁ ተጨማሪ ማየት ያለብን ደግሞ በዚህ ላይ ደጋፊና ተቃዋሚ የሚባልበት ነገር አይደለም መንግስቱን የሚደግፍ ህዝብ የደጋፊውን ወገን ለነፃነት ተሰውተዋል አሁን ለኢሳያስ የሚቃወም ወገንም ዋጋ ከፍሎበታል ስለዚህ ለሉዓላዊነታችን አብረን መቆም እንዳለብን ነው ጥሬን ማስተላለፍ በፈልገው አሁን እዚህ ላይ የመንግስት መልስን መጠበቅ ያለብን አይመስለኝም አንዳንድ ደጋፊዎቹ መንግስታችን መልስ መስጠት አለበት እንደዚህ ማድረግ አለበት ምናምን እያለ ነው አሁን መንግስት የሰጣቸው ፍንጭ ነው እየተጠቀሙበት ያለው የኢሳያስ ኢንተርቪው ከሰማችሁ በተራዘመ ጊዜ ከኢትዮጵያ ጋር የኢኮኖሚም የፖለቲካም ኢንተግሬሽን መደረግ ለማድረግ እድሉ አለ ሰፊ ነው በሪፈረንደም መገናኘት እንችላለን የሚል ከስንት አመት በፊት የሰጠው መግለጫ አለ አሁን ያለፈው በተለያየ አጋጣሚ እየሰጠው ያለው ደግሞ ተመሳሳይ ነው ለኤርትራ ህዝብ አጥፍቶ የኤርትራ አቅም አዳክሞ ቁጠባውን እንደሌላ አርጎ አሁን ለሌላ ለሰፊ ነገር ወይም ደግሞ ሰፋላለ ገበያ ያያለው ይመስላል ካያችሁት ወደዎቹን በሙሉ ከጥቅም ውጭ ሆነዋል ብሎናል ኤርትራ ከአፍሪካ በፋብሪካ በቀዳሚ ምትጠራ ሀገር አሁን ፋብሪካ የሚባል ነገር የለም የሚበላና የሚጠጣ የሌለባት ሀገር ነች ኤርትራ ህዝቡን በዚህ ሰቆቀን አስገብቶ ከዛ በኋላ ነፃነቱን እንዲጠላ ለማድረግ ነው የተሰራው የኤርትራ ህዝብ ግን ነፃነቱን አይጠላም ስለ ነፃነት ነው ዋጋ ያከፈለው ስለ ሉዓላዊነቱ ነው ዋጋ ያከፈለው አሁንም ለሚመጣው ነገር ዋጋ እንደሚከፍል እርግጠኛ መሆን እንችላለን እና ሮንግ በሆነው ካልኩሌሽን በተሳሳተ ስሌት አስገብተው የኢትዮጵያ ህዝብም ሌላ ያልተፈለገ ሐሳብ እንዲዝ ማድረግ የለባቸው መሪዎቹ እና ደጋፊው የኢሳያስ ደጋፊዎችም ቢሆኑ እዚህ ላይ ጠንቀቅ ብለው ቆም ብለው ማሰብ እንዳለባቸው ነው ጥሪያችን አሁንም ጊዜው አረፈደ ዲክታተሮች እስከመጨረሻ የሚወድቁ ደጋፊ ያላቸው ግን ደግሞ በመጨረሻ ላይ የሚገባው የለውጥ ኃይልም ሊኖር ይችላል እና ቆም ብለው ማሰብ አለባቸውና ወደ ፍትህ ፈላጊው ህዝባቸው መመለስ እንዳለባቸው ነው ጥሪ የሚሆነው አመሰግናለሁ የአሜሪካ የተባበሩት መንግስታት የባይቶ የአክል ሊቀመንበር አቶ ልዑል ተስፉ ዘውዴ አመሰግናለሁ ተመልካቾቻችን የአማርኛ ቃለ መጠይቅ ፕሮግራማችን እዚህ ላይ ይጠቃለላል ወደ ትግርኛው ቃለ መጠይቅ ፕሮግራማችን አመሰግናለሁ እሺ thank you ዶክተር ነጋ እኔም አመሰግናለሁ አንዲ ወደ ትግርኛ ቃለ ጥያቄ ከመግባታችን በፊት አንዲት ጥያቄ በአማርኛ ጣላረግና ከዛ እንቀጥላለን የተከበሩ የባይቶ ያክል የተባበሩት መንግስታት ሊቀመንበር አቶ ልዑል ዘውዴ አንዲት ጥያቄ ላቅብሎትና ወደ ትግርኛ እንቀጥላለን ጥያቄ ይህንን በቃል አቀባዩ አቶ ዲና ሙፍቲ በድፍረት እንዲህ ብለው መናገራቸው ዛሬ ምናልባት በኤርትራው አምባገነኑ መካከልና ማለት በኢሳያስ አፈወርቂ መካከልና በፕራይም ሚኒስተሩ አብይ አህመድ መካከል ያለው ድብቅ ግንኙነት ወይም ደግሞ የተስማሙበት ነገር ቀስ ብለው ለህዝብ እንትን ለማድረግ ብለው ያስባሉ ወይ ቀስ ብለው ለማስለመድ ብለው ያስባሉ ወይ
ትክክል ነው ኢሳያስ እኔ ማስበው እንደሱ ነው ማለት ይሄ እኮ አዲስ ነገር እኮ አይደለም የተነገረን ነገር እኮ ነው የደገመው አምባሳደር ዲና ሙፍቲ የሰማነው ነገር ነው አሁን የደገመው ግን ቁጭቱ የሚፈጠረው ልክ ኢሳያስ ባለው ጊዜ ህዝቡ እንደሱ አርጎ አይወስደው ደጋፊው ተቃዋሚው አይ እንደዚህ ማያረግ ቢል አይነት አስተያየት ያለ ይመስለኛል ግን አስቀድሞ ነግሮናል ሁሉም እየሄዱ ያሉ ነገሮች እናያቸዋለን ለምሳሌ ኢሳያስ አብሯቸው ከሚሰራው የኢትዮጵያ ተቃዋሚዎች ወይም ፓርቲዎች በሙሉ ከአብይ አህመድ ጀምሮ እስከ ኢዜማ ማነው የአማራው አብን የመሳሰሉ ፓርቲዎች የኤርትራ ሉዓላዊነት የሚደግፉ ፓርቲዎች አይደሉም ኤርትራ እንደነጻ ሀገር የሚቀበሉ ፓርቲዎች አይደሉም ኢቭን ስልጣን ላይ ያለው መንግስት ራሱ ስለዚህ የሚያረጉት ግንኙነት የሚያረጉት ስምምነት ለህዝብ ይፋ እስካልሆነ ለዓለም ማህበረሰብ ይፋ እስካልሆነ ድረስ እዚህ ላይ የተደበቀ ሚስጥር ሊኖር እንደሚችል እያየን ነው ለምሳሌ አሁን የኤርትራው መንግስት የኤርትራው ወታደር ትግራይ ውስጥ ገብቶ መዋጋቱ ራሱ ወደዚህ ግምት ቢወስድ የሚመራህ ነገር ነው ምክንያቱም ተጠያቂነት የለው በአንድ በኩል የፌደራል መንግስቱ ኃይል አልጠራሁትም አልጋበዝኩትም ይላል በሌላው በኩል የኤርትራው መንግስት የለውበትም ይላል ግን ደግሞ በእርግጥ እዛ እንዳለ ደግሞ በሙሉ መረጃ እንዳለ ገልጸናል ማህበረሰብ ዓለምም ገልጾታል ስለዚህ ዝም ብለህ ገብተህ እንደዚህ አይነት ነገር አታረግም አንድ ሁለተኛው አሁን የሚወጡ መረጃዎች አሉ ለምሳሌ የኤርትራ ሰራዊት ከኢትዮጵያ ሰራዊት ጋር ኢንተግሬት የማረግ ስራ ሊካሄድ ነው ተብሎ በተለያዩ ምንጮች እየወጣ ነው ኢንተግሬሽን ከመደረጉ በፊት ወይም ሰራዊቱን ከመዋሃዱ በፊት የኤርትራ ሰራዊት የኢትዮጵያን ደንብ ልብስ ለብሶ ትግራይ ላይ እንዳለ ምንጮቹ እየጠቆሙ ነው ስለዚህ የኢትዮጵያ መንግስት ለኤርትራ ሰራዊት ደንብ ልብስ አዘጋጅቶ እዛ እያሰማራው ከሆነ ዳሪስ የሆነ ሚስተር ከበስተኋላ እንዳለ ያሳየናል ማለት ነው ከዛ ባለፈ ደግሞ ኢሳያስ ራሱ በፌደሬሽን መቆራኘት እንደምንችል እኛ ራሳችን በቁጠባ በኢኮኖሚ ራሳችን እንደማንችል ወደቦቻችን በሙሉ እንደወደሙ ምንም አይነት ከእጅ ወደ አፍ ብቻ ነው ያለን የኤርትራ ኢኮኖሚ የሁሉ ሲል የሚያመራን ወዴት ነው ለምሳሌ የኢትዮጵያ የሶማሊያና የኤርትራ የኢኮኖሚክ ኢንተግሬሽን የሚባል አንድ ፕሮጀክት አላቸው ይሄ ፕሮጀክት መቼ ነው የሚሆነው አይታወቅም ግን ደግሞ የሚያመራን ነገር ወደዛ ነው አሁን በተለይ በሶማሊያና በኤርትራ ይሄኛውን ነገር ህጋው ማያረጋው ደግሞ አንድ ሁለቱም መንግስታት የህዝብ ተቀባይነት የላቸው ትላንትና በነበረው የሶማል ፓርላማ ከፕራይም ሚኒስተሩ ጋር ተጋጭቶ ተበትኖ ነው ያለው አሁን ደግሞ በኤርትራ ያለው ሁኔታ እንደዚህ ነው ኢሳያስ አሁን የሚወክለው ህዝብ የለው የሚወክለው ሀገር የለው እዛ ቢደረገው ስምምነትና ውል በኃይል የሚደረግ ስምምነት እንጂ በህዝቡ ፍቃድና በህዝቡ ድምጽ የሚደረግ ስምምነት እንዳልሆነ መገንዘብ አለብን ለዚህኛው በትክክል እንትኑን አይተን ልንታገለው ይገባል አመሰግናለሁ ማይክ እሺ እኛም እጅግ አድርገን እናመሰግናለን የተከበሩ አቶ ሉል ዘውዴ ከዚህ ቀጥለን ደግሞ በትግርኛ ተመሳሳይ ጥያቄዎች እንጠይቃለን ዝኸበርኩም ተኸታተልቲ ፌስቡክ ላይቭ ናይ ሕብራት መንግስታት አሜሪካ ባይቶ ያክል ካብዚ በመቅጻል አብዚ ዘሎ ጋሻና አቶ ሉል ዘውዴ ናይ ሕብራት መንግስታት አሜሪካ ባይቶ ያክል አቦ መንበር ኣብ ሓፂር ግዜ ፀውዕናዮ ነዚ በቃል አቀባሊ ናይ ኢትዮጵያ አቶ ዲና ሙፍቲ
ابزلوم ما عنت زبلو اتوكيرنا قال محتت كنغبرلو سلا فقادنيا خوينو اب حصير غزي سلا ترخبه اندامسغنا نزن بامحرنيا تحتتا حتوتات بتغرينيا دما دغمن كفتني سلا مكتتالكم دما ازينا نمسغن زخبركا اتو لول زوده دما عزيزي يمسكنكا يغنيلنا يعني لازم قصال تقدامي تحتوي ابز حلف عامتات والقملاقي اسياسن ابي احمدن اب استفلالي غاطاميتا نيرترا كم نصا هاجر اب قمت زي تو زرباتات تزاريبوم يوم ازلوني بوهابي قال وصاي غداي اثيوبيا تزربه مالت ايرتراويان كاب اثيوبيا مفلايوم صبو ايسمعومن ايوم معلتنا صنتهم اي خبرون يوم زبلو زربا فولينت الله وديو مستقدمو خبحال صنحه متسسار الله ودو تبن يا غني ليس حوي حجي كبرات سمعتي ابزي كن نستوهلو زلنا مالتنا ناي بعلنا ون تنتانه كنولو نخيلينا اجن كاب درجه بايتو بحفشا ترينا يوم زو مغلصيታት እዚኦም ካብ መጀመሪኡ ዝተተሓሓዚኦም ባህላያነ እዚ ያክል ኢሉ ክብገስ ከሎ ካብቶም ኢሳያስ ዝቀደም ዝነበረ ዘይሕጋውያን አካይዳታት ሉዓላውነት ህዝቢ ኤርትራን መስዋዕቲ ህዝቢ ኤርትራን ብዘና እስም ዘቋሽሽን መገዲ ይኸይድ ስለዝነበረ ኢሳያስ ሃገር አሕሊፉ ስጋም መሃብ ዝኸይድ ፕሮጀክት ክህሉ ከም ዝኽእል ካብ ብዙሓት ንዑ ዝፈልጡን ንዑ እዚ ናቱ ጥሙሕ ዝከታተሉ ዝነበሩን እውን ዝወፅእ ዝነበረ ሓቅታት እዩ ስለዚ ያክል ክንብል ከለና ካብ ዜሮ ይኮነን ተበጊሱ ኢትዮጵያን ኤርትራን ዕርቂ ስለዝገበራ ይኮነን ተበጊሱ ያክል ዘበለና ምክንያት ሓደ ኣብ ኤርትራ ዘሎ ግፍዒ ኣብ ኤርትራ ዘሎ ቅትለት ማእሰርቲ መጮይቲ مسوار زيغاتات عمد سرقي مبتتان حزبنا زغلو ابرخاتات سهران سيناين ميديترانيان زطفز نبر منسي ويزلو منسي ناي زغلو قفعزي ياكل دون بلو لقالسو اليو ياكل زبللو كابتن كوند مغرياتات كا اسياس دوسدوم زنبرس بومتات تمكن فاكتورز كونو كل ما بتشعر دي مخنياتو زي زخونو كنا حزبي غرفوم من حزب ولا ناي تبع كوابي زلو حلفتي كي ترفون افلطو زي بلو ديناي ابي احمد وعل تقبلوا شعنو لوخات السداده تلوخات مسداد كم زلو ولا قبل تجبر كايو يحرت اللوخات كيدو ابي اثيوبيا زغبرو عدت زمص زنبر مغلصيታት كلها نالكاتلو ديرناينا زعبادو عين قدسن قداينا بعد ما يكونن لعليو خنيو خنطمت لنا قبل كله كينيو بعد ما زغيت بروجكت خنزلوينا نسمع زلنا وي زنغرنا زلنا بتحاده جيم اوفر يلو بتحاده ناي سلام صاوعت قبل كله ابزو قداي زي نزي حج تفطيرو زلو كرايسس ناي سمين اثيوبيا وي ناي تግራይ كمص مخانو شعنو استفلت نغاري نبي أحمد كم برايم مينستر وكيلو وكم وصا قداي مينستر وكيلو وكيل كان صراحه تبلو خلو الطاليان كيدكو ابي احمد يوعل غيرو بزعوا بروجكت ناي مقدبابر ناي ايرترا ناي اثيوبيا ابي اثيوبيا ناي بعلو بيت المنجست قبل كلكو اب كندي ايرترا وينيو زربا يسمعني ابي احمد سلازي اذا كلهم زيهم نتحقاوي اكايدا ناي دبلوماسي وي وناي كلتا هاجرات ركب زتحاسيب نيرا كل خسارنا امبيسنا هنا اي كسرنا كلنا كل اساس نتام سلالو علاونت ايرترا استسو سماعات ريديسي خمس زلزل اني تنايت ملسن ببنايت حنصصن سراويت اثيوبيا خاوي وصون زون كلهم زيهم كغبرو اندخالو خنسوم اي كسرنا لي نابقال بروجكت يحلف نير سياسات اب ايرترا افلبو خارم زراعي سب اندحرالو غلصلنا هدي اب اثيوبيا زنبرو حاجوس اب اثيوبيا زنبرو مغلص سمعيتو كل حزب ايرترا تخاتاتيلو وي كمنتاي منچو زي اندحريلنا
ገለ ባህሊ ከም ዘለዎ ኢና ክነንብብ ንኽእል እቲ ህዝቢ ዘይፈልጦ ኤርትራዊ ንኤርትራዊ ዝተሓብኦ ናይ ኢሳያስ ሚስጥር ኣሎ እዚ ሚስጥር እዚ ከዓ ምስ አብይ አሕመድ ዝገበሮ ውዕል ክህሉ ክእል እዩ ኣብ ሓደ እዋን ኣብ ዝገበሮ ቃለ መጠይቅ ተሰሚዕና ሕጂ ኢትዮጵያን ኤርትራን ኣብ ዝተናወሐ ግዜ ናይ ኢኮኖሚን ናይ ፖለቲካን ናይ ኩሉ ኢንቴግሬሽን ክገብራ ክእላ ብፌደሬሽን ክወሃዳ ይኽእላ እየን ዝብል ባዕሉ ዝሃቦ መግለፂታት ኣሎ ሕጂ as far as ናይ ኢሳያስ ናይ ስልጣንን ናይ ካልእ ረብሓታትን ኩነታት ስጋብ ዘረጋገፀ ስጋብ ክንድዚ ክኸይድ ከም ዝኽእል ኣተንቢህልና እዩ እዞም ሕጂ ብዛዕባ እዚ ዝገልፁ ዘለዉ ከዓ ካብዚ ዝብቆስ መስለኒ እቲ ሓደ እሱ እዩ ምናልባት ናይ ሰብኣይ መግለፂ ኣብ ጌጋ ካልኩሌሽን ወይ ኣብ ጌጋ ሕሳብ ተመስሪቱ ከም ዘሎ ግን በዚ ኣጋጣሚ ከዓ ምግላፅ ኣገዳሲ እዩ ኤርትራውያን ካብ ኢትዮጵያ ዝተነፀለሉ ዕለት ኣይፈትዎን እዮም ክብል ከሎ ብጣዕሚ ጉጉይ እዩ እቲ ሓደ ኤርትራዊ ዝምክሕሉ ብዛዕባ ናፅነት እዩ ኣብ ኤርትራ ዘይተፈጠረ ዓይነት ክራይሲስ የለን ግን ከዓ ብዛዕባ ሉኣላውነት ኤርትራ ዝትንክፍ ነገር ክመፅእ ከሎ ከዓ ሓደ ህዝቢ ምዃኑ ዘረጋግፀሉ ብዙሕ ኣጋጣሚታት ኣሎ ስለዚ ደገፍትን ይኹን ተቃወምትን ይኹን ሰው እቲ ዘሎ ኩነታት እቲ ዘሎ እቲ ሃገር ዘሎ ሓቂ ዝፈጠሮ ምፍልላይ ኣብ ሕቶ ሉኣላውነት ግን ኤርትራዊ ኣይፈላለኒ ሓደ መዓልቲ እውን ኤርትራ ነፃ ሃገር ብምዃና ዝተጣዕሲ ኤርትራዊ ኣሎ ዝብል እምነት የብለይ ከም ተወሳኺ ንሕና ኢትዮጵያውያን ስለ ዝነበርና ይኮንና ኤርትራውያን ናፅነት ረኺብናቶ ከምቲ እሶም ዝሓስብዎ ኢትዮጵያ እኮ ክፍለ ሃገር ናይ ኤርትራ እኮ ክፍለ ሃገር ናይ ኢትዮጵያ ኣይኮነትን ብታሪክ ኮይና ኣይትፈልጥን እያ ጎቢጦም ዝሓዝዋ ሃገር እያ ካብቶም ዝጎበጡ ወያ ነፃነታ ረኺቦም ስለዚ እታ ናፃነት ዝረኸበት ሃገር ካብ ጎበጣ ስለ ዝወፅት ክትጣዕሳ ኣይትኽእልን ኣብ ዝኾነ ተኣምር ሕማቕ ስርዓት ኮይኑ እምበር ንኤርትራዊ ዝኣክል እኹል ትሩፍ ዝኾነ ምንጭ ሃብቲ ከም ዘለዋ ከዓ ኣርጊፁ ስለ ዝፈልጥ ህዝቢ በዚ ኣይተዓስን እዩ ስለዚ ናይዚ ሰብኣይ እዚ መግለፂ ካብቶም ሓቅታት ኢሳያስ ዘንፀባርቆም ክብገስ ይኽእል እዩ ግን ከዓ ድሌት ጥሙሕ ወይ ኣባህላ ናይ ህዝቢ ኤርትራ ከም ዘይኮነ ግን ኣፀቢቑ ክፈልጥ ኣሎ نقطة ميوت علىها ميوت يا سوري يغني لي اتولو زودين الذهب كاني مغلتي مساعة التحاحز كالي تحطو وهاب قال وصا غديات اثيوبيا اتو دينا مفتي نمنتا ابزي غزي كمزيلو تزاريبو برقص حزب ኤርትራ አብናጽነቱ ዘለው አخبሮት ስለዚህ ይፈልጥ ኮይኑ ዲዩ ስማዓካ أنا زعتو بقولت نجار ملسوا تحدي تقدمنا هنقول صراحة ناي من الوقت أبي أحمد إسياس انتاي تبايلو ما ينفلتن أم انتاي زلت سمع لهزب زقلص نجارين سلازي إسياس زعتو لهم بروميس كله خدلي we never know تحدي ما بقسي مزنا جرزي كسر دبلة بتهزبنا يملومات صراحة خوانه خدلي كابزي أخو كوسقولهم تخالي حسابها أبي تيبي أزول كرايسيس هو نبز عينة حساب زوج دكاي تيبي علومي أبستفعل عليها بلوكات تجمعي عز الله جاري ورمونا يواعلنا نصارنا تحطو زرعين انتصاص له يتاخص له يواقع له كل التجراي بس يحوم بزولو بينات أو تولي بزولو حوي تيبي أولنتهم نامسلا مو قتلهم ناصا تግራይ ንምስራሕ ናብ ዝብል ቃልሲ ዝመርሕ አካይዳ ይኸዱ ንሪኦም ኣለና ተመሳሳሊ ኣብ ኣምሓራ ናብ ቤንሻንጉል ዘሎ ኣፈላላይ ንሪኦ ኣለና ኣብ ኣምሓራ ናብ ዓፋርን ዘሎ ግጭት ንሪኦ ኣለና ሶማልን ዓፋርን ዘለዎም ፍልልያት ጎሊሑ ወፅእ ኣሎ እዞም ኩሎም ብፍልልያት እዚኦም ኣብ ሓንቲ ኢንተርቪው ናይ አብይ ኣሕመድ እንታይ ነይሩ ኣይኮነን እተን ዘለዋሲ እታ ኸይዳ ዝነበረት ከማን ክትምለስ እያ
زول مجلس يبني رقم مزناي دينا مفتي قدم يخديوات زي حجة تقراي تناي عنكس كم بيع زبلو داي حتى مقنصال زي زقمت عنكس نعود تتقيمهم نحنا مسألة خنا خبري ناس بالحتة يلعلوس لزنوري أيكون أنت زلوا ناس أنت زخدتهم كتملس يا زبلا زلوان يطري فلازي إذا بوليتيكا زي ويزي أبها هلازي أنه بدفوسهم زي يكونوا سوما يكون نسي إرتراون أكل إثيوبيا قبرا أنا نسرح زلنا فلازي حجزونا تعبى إثيوبيا نقوم فترة زبلنا يتم مسفح فحد تبعي لهم زقول له حيلتات دليتن هنتينتن نمرواي تبعي له زخيد زبهال مخنياتهم خون غيلي سلازي نتوشتم زلو مبللا وشتم زلو مفللاي باتي طموحنا بحري باتي طموحنا ودب كل زبهال نغرات بزي كعبسو ناي مفتان دليتاتهم كله خيلي زو قمتالن ماشي يغني اللي أتلون ምናልባት ኣብዚ ሰዓት እዚ ዝቃለ ማሕተት እንዳገበርና ከለና ኣብዚ ፓልቶካት ናይ ደገፍቲ ናይቲ ስርዓት ብዙሕ ጫውጫው ኣሎ ኣምነን ንሕድሕዶም ንዓኣቶም ናቆጢዕዎም ኣሎ እዚ ጉዳይ እዚ አንተበይ ቁርቢ ይከታተሉ ነይረ እንታይ ካብቲ ዝቆጥዖም ድማ ንሕና ክንዝኣክል ልዕሊ 65,000 ናፅነትና ብድሕሪኡን 20,000 ናይ ማይሽሕ መስዋእቲ ጌርናሲ ከምዚ ኢሉ ብድፍረት ምዝራቡ يقريتا كحتلو لو وصيو ابزبل يكاتعو نيرم ازي انتا يريكا ኤርትራውያን ኣብ ሃገርና ምስ መጻና ኩልና ዘለና ርዲት الرأيان حدا مخانو እንዲዘርኢ ስለዚ مساعد تقلل ابيلكا بزጋጣሚ ንለለይ ፍትሒ ይኹን ንደገፍቲ ህግደፍ እንታይ መልእኽቲ ከተመሓላልፍ ትደሊ ያ ጽባህ حتى ያ قدني زي ناي حتى منነት እዩ حتى لالانነት እዩ حتى ክብረትና እዩ ጥራሕ ዘይኮነ ዋጋ ተኸፊሉ ወይ ኣብ ዝኽልተ ኣጋጣሚታት ልዕልሚ ተሸክባል ከሎ ቁፅሪ ይኮነ ህይወት ተኸፊሉ ብዚ ኣብዚ ዝሓለፈ ናይ ክልተ ምዕራፍ ፊናት ስለዚ እዚኣቶም ከዓ ደቂ ኤርትራ እዮም ኤርትራውያን እዮም ካብ ስድራ ቤትና እዮም ተፈልዮሙና ዘለዉ እሞ ነዚ ሕጂ ዝኸይድ ዘሎ ከይዲ ኮነንት ዋጋ እዚ ተኸፊሉ ዘሎ ህዝብና ከስተውዕለሉ ዘሎ ነገራት ኣሎ ሕጂ ዲና ምፍቶ ከምኡ ስለ ዝበለ ይኮነን እቲ ቁጥዕ ክልዓል ዝግብኦ ካብ መጀመሪኡ ኢሳያስ ነዚ ጉዳይ እዚ ኣፀቢቑ ሰርሐሉ ምንባሩ ገሊፁልና እዩ ኣድዓዲዕ ኢሉና እኳ ድሕሪ ኣይከሰርናን እኮ ካልእ ዘረባ ክመፅእ ኣይክእልን ኣይከሰርናን ንኽብለና እኳ እዩ ልዕሊ 40,000 መስዋእቲ ተኸፊሉ ንምክልኻል ሃገር ተባሂሉ ወይ ንምውሓስ ሉዓላውነት ተባሂሉ እዚ ዝፀውዕልና ቁፅሪ እምበር ዝተሰወ ልዕሊ እዚ ክኸውን ከም ዝኽእል ርዱእ እዩ ግን ዋላ በቲ ዝበልዎ እንተኸድናዮ ቀሊል ዋጋ ይኮነን ተኸፊሉ ነዛ ሃገር እዚኣ እዚ ኩሉ ተኸፊሉ ከዓ ኣይከሰርናን ዝነበረና ምሊስና ኢና እዚ ጌርና ኢና ተባሂሉ ክግለፅ ፀኒሑ እዩ ካብ ሓሊፉ እዚ ናይ ኢትዮጵያ ዝነበረ ወደኽደኽ ናይ ኢሳያስ ርኢናዮ ኢና ሕጂ ምናልባት እቲ ኣብ ልዕሊ ናይ ሕወሓት ዝፀንሐ ፅልኢ ኣብ ልዕሊኦም ዝተወሰደ ስጉምቲ ንገለ ደገፍቲ ናይቲ ስርዓት ከም ገለ መተባብዒ ገይሮም ክወስድዎ ነይሮም ፀኒሖም እዮም ግን እቲ ፋይናል ታርጌት ናይ ኢሳያስ ናብ ዝገፁ ዝኸይድ ምዃኑ ከዓ ኣቐዲሙ ዝበሎ ነገር እዩ ሕጂ ዲና ሙፍቲ ስለ ዝደገሞ ንዕኡ ርኢኻ ተቆጢዕኻ ናብ ፀደፍደፍ ክእቶ የብሉን ብምሉእ እቲ ሲስተም ናበይ ገፁ ኸይድ ኣለዎ እንታይ ኢና ንፅበ ዘለና ኢሳያስ ናበይ ዝመርሐና ዘሎ ናይ ፅባሕ መፃ ናይዚ ሃገር እንታይ እዩ ክኸውን ኢሉ ክሓስብ ግብኦ ኣብ ከምዚ ሕጂ ተቃወምትን ደገፍትን ዝበሃለሉ ኩነታት ኣይኮነን ናይ ህዝብን ሃገርን ናይ ምድሓን ፃውዒት እዩ ህዝብን ሃገርን ናይ ምኽባር ፃውዒት እዩ እዚ እንድሕር ደኣ ኮይኑ እዞም ሕጂ ዲና ሙፍቲ ኢሎም ተቆጢዖም ዕግርግር ዝብሉ ዘለዉ ካብ መጀመሪኡ ኣካይዳ ኢሳያስን ኣካይዳ ስርዓትን ኣለልዮም
ናብ ጎን ህዝቦም ክስለፉ ከም ዘለዎም ፃውዒት ከቅርብ ደሊ ሕጂ እዚ ጥራሕ ኣይኮነን ምናልባት ኣብ ውሽጢ ሃገር ዘሎ ህዝብና እቲ ናይ ኮሚኒኬሽን ነገር ብትክክል ይበፅሐሎ ዶ ኣይበፅሖን ካልእ ነገር ኮይኑ ግን ከዓ እቲ ዝኸይድ ዘሎ ከይዲ ብትክክል የንብብዎ ከም ዘለዉ ርግፀኛ እየ ኣብ ሓይልታት ምክልኻል ዘለዉ መንእሰያትና ሕጂ ክዳውንቲ ፌደራል ተኸዲኖም ኣብ ኩናት ፀኒሖም ሕጂ ከዓ ኣካል ሰራዊት ናይ ኢትዮጵያ ንክኾኑ ከም እማም ወፂእ ኣሎ ዝብሉ መግለፂታት ይወፅ ኣሎ እዞም መግለፂታት እዚኦም ካብ ዜሮ ዝብቆስ ይኮነን ዋላት መንግስቲ ኮንፊርም ኣይግበሮ ሓቅነታት ክህልዎም ከም ዝኽእል ግን ኣብ ግምት ክነእቱ ኣለና ስለዚ እዚ መንእሰይ እዚ ናበይ ገፀም እዮም ዝወስድዎ ዘለዉ ባዕሉ ነብሱ ክምርምር ግብኦ ኣንፃር ዝኸይድ ዘሎ ከይዲ ከዓ ደው ክብል ኣለዎ ዝብል እምነት ኣለኒ ልዕሊ ኩሉ እቶም ኣብ ስልጣን ኮይኖም ኣብ ፀብሒ ናይ መንግስቲ ኮይኖም እዚ ኩሉ ነገር እንዳኸደ ከሎ ስኢሎም ዝከታተሉ ዘለዉ ወገናት ወይ ኤርትራውያን ከዓ ናብ ልቦም ክምለሱ ፃውዒት ምግባር ከድልየና እዩ ምክንያቱ እዚ ነገር እዚ ከይዱ ኣንፃር ውሳነ ህዝብና እዩ ዝኸይድ ዘሎ ሕጂ ህዝብና ከዓ ብዝሓለፈ ገበን ተፃባፃቢ ይኮነን ኣብዚ ሕጂ እዋን ነቲ ህዝቢ ነውሕሰሉ ነቲ ሃገር ሉኣላውነታ ነኽብረላ ዕድል ዕጫ መገዲ ክንፈጥር ክንክእል ኣለና እዚ ጌርና ከዓ ካብቲ ዝነበረ ገበን እውን ምስ ህዝብና ንዕረቐሉ ኣጋጣሚ ክኸውን ስለዝኽእል ኢሳያስን ናቱ መሳሰይትን ዝኸድዎ ዘለዉ መገዲ ጌጋ መገዲ ደገፍቲ ናይ ኢሳያስ እንትኾኑ እውን ንዲና ሙፍቲ ኮኑን ክቃወሙ ዝግብኦም ንኢሳያስ እዮም ክቃወሙ ዝግብኦም ቀንዲ ሃንዳስ ናይዚ ጉዳይ ኢሳያስ ስለዚ ኣብኡ ኣተኪሮም ክሰርሑ ከም ዘለዎም ለቦዋይ ክሕልፍ ዝደሊ ኢሳያስ እሺ ቀኒለይ ኣቶ ሉል ዘውዴ ምናልባት ንሕና ዘይሓተትናዮ ንስኻ ክትውስኸሉ ትደሊ ናይ መወዳእታ ዕድል ክህበካ እያ ምናልባት ኣብ መወዳእታ ኩሉ ዳርጋ ተናኺፍናዮ እንዲና ህዝቢ ኤርትራ ነፃነቱ ኣይፈቱን እዩ ካብ ኢትዮጵያ ዝተነፀለሉ መዓልቲ እዩ ዝረግም ንዝብል ነገር ብትክክል እቲ ስርዓት ነዚ ህዝቢ እዚ ኩሉ ግዜ ንገልፆ እዩ ፅቡቅ ነገር ዝፈለዮ ነገር ዋላ ሓንቲ የለን ቀቲልዎ ኣሲርዎ ኣባሪርዎ ኣድኪይዎ ኣዘኽቲምዎ ፍቆደ ባሕርን ሰሃራን ከም ዝጥሕል ገይርዎ ከም ዝበታተን ገይርዎ ኣብ ኤርትራዊ ዘይበፅሐ በደል የለን ብመንግስቲ ናይ ኢሳያስ እዞም ከምዚኦም ዝበሉ ነገር ስጋብ ክንደይ መረርቲ ምዃኖም ይርዳእካ እዩ ሕልናኻ ዝትንክፍ ነገር እዩ ውሽጥኻ ዝቆርቁረካ እዩ ምክንያቱ ስድራና ኢና ሲኢልና ኣሎ ዋላ ከምኡ ይኹን እምበር ብዋጋ ናይ ሉኣላውነት ወይ ብዋጋ ናይ ናፅነት ናይዚ ህዝብን ናይቲ ሃገርን ኣይኮነን ኢሳያስ እዚ ስለ ዝገበረና ኢልና ተጣዒስና ናብ ኢትዮጵያ ንምለሰሉ ዝኾነ ኩን ምክንያት የለን ኢትዮጵያ ከም ሃገር ንባዕላ ክትቀውም ኣይትቀውምን ዘይተፈልጠት ሃገር እያ ንባዕላ ኣብ መገዲ ናብ ህጉም ተኣቱ ዘላ ሃገር ምዃና ኢና ንምድባ ዘለና ስለዚ እቲ ንኢትዮጵያ ከማን ጠሚሩ ክመርሕ ዘይከኣል ፓርቲ ሓድነት ናይ ኢትዮጵያውያን ከማን ክዕቅብ ዘይከኣለ መንግስቲ ናብ ኤርትራ ዘጠምት ምክንያቱ ዋላ ሓደ ይብሉ እቲ እታው ኢሳያስ ተዘይዕንቅፎ እቲ ተፃብኦታት ተዘይበፅሖም ናይ ትግራይ ዕጫ እንታይ ምኾነ ኩላህና ንሪኦ ኣለና ፅባሕ ንጎ ዝመፅእ ዕጫ ናይ ክልል ኦሮሞ ኣብ መገዲ ዘሎ እዩ ነዚኣተን እኳ ብሓንሳብ ገይሩ ክመርሕ ዘይከኣለ መንግስቲ ብዛዕባ ፌደሬሽን ናይ ህዝቢ ኤርትራ ክሓስብ የብሉ ቁፅሪ ክልተ መረጋገፂ ክኾኖ ህዝቢ ኤርትራ ንናፅነቱ ኢሉ ን30 ዓመት ተቃሊሱ እዩ ኣብዚ ልዕሊ 65,000 ሰማእታት ከፊል እዩ እዚ ኮይኑ እውን ሱቕ ኣይበለን ናፅነት ረኺቡ ኢሉ እውን ጠጠው ኣይበለን ናፅነቱ ብሪፈረንደም ይረጋጊፁ 99.83% ናፅነት ክመርፅ ከሎ ናፅነት ስለ ዝደለየ እምበር ግድን ናይ ኢትዮጵያ ፅላእት ኣይኮነን
ስለዚህ እቲ ድምፁ ክቕበለሉ ከም ዘለዎ ፃውዒተይ ክሕልፍ ስደሊ ብሳልሳይ ደረጃ ኩናት ናይ ዶብ ተላዒሉ ነዚ ኩናት ናይ ዶብ ንምክልኻል ዝኸፈሉ ዋጋ እውን ስለ ናይ ኤርትራ ክብረትን ሉዓላውነትን እምበር ንሓንቲ ባድመ ክብል ኣይኮነን ዝኽሉ ዋጋ ተኸፊሉ ስለዚህ ነቲ ህዝቢ ጌጋ ዝኾነ ካልኩሌሽን ጌጋ ዝኾነ ሓበሬታ ሂብካ ናብ ዘይተደልየ ነገር ክመርሕዎ የብሉውን መራሕቲ ኢትዮጵያ ባህላየ ካልእ ሕቶ ናይ ወደብ ተደጋጋሚ ዝለዓል ብፍላይ ብኣክቲቪስት ናይ ኣምሓራ ወደብና ስጋብ ባሕሪ ዝብል ጭርሖታት ኣብ ዝቐረባ ግዜ ብፍላይ ብሰፊሕ ዝኸይድ ዘሎ ሕጂ እውን ፈትዮም ፀሊኦም ኤርትራ ሉዓላዊት ሃገር እያ ዶባት ናይ ባሕራን ናይ ሰማያን ናይ ምድራን ዝተኸለለት ሃገር እያ ስለዚ ኣብዚ ኣቲኻ ብዘይ ፍታዋ ናተይ ትብለሉ ዓለም ለኻዊ ሕጊ ኹን ዋላ ናይ ዶባት ሕጊ ከም ዘየለ ኣብ ግምት ክትውሎ ፋይናሊ ኤርትራዊ ዋላ ነቲ ስርዓት ይደግፍ ዋላ ነቲ ስርዓት ይቃወም ኣብ ሉዓላውነት ናይ ሃገሩ ኣብ ዋጋ ዕዳጋ ዘይእቱ ምዃኑ ከዓ ኣፀቢቖም ክፈልጡ ይግብኦም ንሕና ከም ኤርትራውያን እውን ኣብዚ ክንፈላለየሉ ንኽእል ኣጀንዳ ከም ዘየለ ኣሚንና ነዚ ናይዚ ሃገር እዚኣ ዕጫ ናይዚ ሃገር እዚኣ መፃኢ ክነውሕስ ክንሓብር ኣለና ኢሳያስ ሃገር ናብ ዘይተደልየ ናብ ጉሁም እዩ ዝወስዳ ዘሎ እቶም ንዕኡ ኣሚኖም ዝድግፉ ዘለዉ ከዓ ናብ ልቦም ክምለሱ ይኣክል ክብሉ ምስ ዝተፈላለየ ናይ ለውጢ ሓይሊ ሰሚሮም ቃልሶም ከካየዱ ናብ ይኣክል መፂኦም ቃልሶም ከካየዱ ፃውዒትና ክንገብር እንደሊ እዚ ምስ ንገብር ኢና ኣፍና መሊእና ኣፍ ልብና ነፊሕና ነቲ ዝመፅእ ብድሆታት እውን ክንብድሆ ንኽእል ስለዚ ናይ ዲና ሙፍቲ የቕሬታ ምሕታት ዘይምሕታት ተጋግየ ነይረ ምባል ዘይምባል እዚ ማተር ኣይኮነን ብዙሕ ማይ ዝቋፅር ሓሳባት ኣይኮነን ካበይ ይምንጩ ብሎ ፈሊጥና ነቲ ምንጭ ክነፅምቶ እዩ ዘለና ዝብል መልእኽቲ ዘለኒ ተንኪዩ የቀነለይ አቶ ሉል ዘውዴ ኣብ ሓፂር ግዜ መፂኻ ስፍሕ ዝበለ መግለፂ ስለ ዝሃብካና ብሽም ተኸታተልቲ ላይቭ ፌስቡክ ባይቶ ይኣክል ከመስግነካ ይፈቱ ብሽም ሚድያ ድማ ከምኡ ናይ መጠቃለሊ ናብ ዶክተር ነጋ ክሕልፈካ እየ ሚዩት ኣለኻ ዶክተር ነጋ thank you አቶ ኢሳያስ መደምደምታው ኣነውን ኢትዮጵያውያን ክፈልጥዎ ዘለዎ ዘላቂ ዝኾነ ዝምድና ምስ ኤርትራ ካብ ነታ ሃገር ዘባደመን ብዝኾነ መንገዲ ከቢድ ሓላፍነት ብዝጎደሎ ምስ ኢትዮጵያ ምእንቲ ክትቁርነ ካብ ዝገብሮ ዝምድና ምልካዊ ስርዓት ለጊሱ ዴሞክራሲያዊት ኤርትራ ምስ ዴሞክራሲያዊት ኢትዮጵያ ዝያዳ ዘለዓለማውን ምዕቡላት ዝኾነ ሃገራት ምፍጣር ዝሓሸ ከም ዝኾነ ስለዝኾነ ንኣገደስቲ ኢትዮጵያውያን ዘለና ልዑል ፃውዒት ምልካዊ ስርዓት ኣብ ምእላይ ክትሓባበሩና እዩ ድሕሪኡ ብፍቶት ዝተመርኮዘ ኣብ ብፍቶትን ብረብሓን ኣብ ዝተመርኮዘ ድሕሪኡ ኢትዮጵያ ናይ ኤርትራውን ናይ ኢትዮጵያ ንኽትከውድ ዝዓግት ሓይሊ ኣይክህልውን እዩ በአማርኛ ፍትዋት ኢትዮጵያውያን ለተወዳጁ የኢትዮጵያ ህዝብ ያለን መልእክት የሁለቱ ሀገሮች ዘላቂና ሰላማዊ የበለጸጉ ሀገሮች እንዲሆኑ ለማድረግ በኤርትራም በኢትዮጵያም ዲሞክራሲ የሰፈነባቸው ሀገራት ሲሆኑ ነውና አምባገነንነትን ለማስወገድ ያደረግን ያለውን ትግል እንድትተባበሩን ጥሪያችንን እናቀርባለን there is no shortcut to it አሁን ባለው የኤርትራን አሳዛኝ ሁኔታ እንደ ኦፖርቹኒቲ ለመጠቀም በመሞከር የሚደረገው ዝምድና ዘላቂ አይሆንም ይህን በመገንዘብ አሁንም ቢሆን ለምናደርገው ለዲሞክራሲያዊ ለውጥ የምናደርገውን ትግል
እንድትተባበሩን ጥሪያችንን እናቀርባለን። ስላዳመጣችሁን አመሰግናለሁ። ፕሮግራማችን በዚህ ይጠቃለላል። አመሰግናለሁ። እኔም በጣም አመሰግናለሁ ዶክተር ነጋ። እሺ ኩልና ያቀኒልና ታንክ ዩ
أما عسكر ربطة وذلكم أبتدما አይከሰርናን አይጠፋናን ንብረትና በሙሉ መልስ ሰላም ክቡራት ኤርትራውያን ንሕና ክሳብ ሕጂ ክንነቃቃሕ ፀኒሕና ኢና ነቂሕና ኢና ዘድልየና ስንኩን ሓቲቕና ኢና
أيبزحلو حزبي أيبزحلو لمسي أخيلنا اليوم حزبي شكر كان أساسي سأل سمر مبال سأل حد مخان سقاذا نفس خان اندا بلعكاس من بعد خبخال أوه حزبي أوه حزبي أوه حزبي أوه حزبي بعلنا نليو كابت علم بال حزبي تلعال لو من العال بحضر قلان كله بقى صبح كي يخفر لنا زين خلوح وقع تلمالم كادركب حرمتكو يلد لما لحبر هلبي كما نتحسم يلد حزبي يتلعل حزبي ينلعل بعلنا نليو قاطع المبال أوه حزبي أوه حزبي أوه حزبي أوه حزبي بعلنا نليو قاطع المبال حزبي تلعل نتعامل مزمتك مرحبا بلو عبد مركاي تبلو عيد صباح صبو متخلط وزسكتي سحب اللي تبلو بزحت ظلم منبر مستنفاز مسلو حزبي يتلعل حزبي ينلعل بعلنا نليو قاطع المبال أوه حزبي أوه حزبي أوه حزبي أوه حزبي بعلنا نليو قاطع المبال حزبي تلعل مرقم كم زلنا فولو يمرقم نبلنا كتسبلنا هزا علم أبعدنا هيتعملنا أبعد وناول هيتعملنا لا تزخف مو تايخ مثلنا تلعب اللي لا تياخذنا لوم يا تاقدي أوه البي لوم يا تاقدي أقال صايد منكم فقد فقدي أوه البي وقخي كفلك أوه البي نايمة نفتح أوه البي لما تنكلنا أوه البي لما تنبين نفرح أوه البي أوه البي أوه البي بعلنا نليو كابت على المبال حزبي تلعال بعلوك خدلنا فوتوا يلسبي كبر خاطي بلا من على ديو كرسو كيولي لبنا زبلي تحدينا رقومي والرقوم بخبرة يعمل واقع كفرك مجرح ويمين أوه البي لوم يا تاقدي أوه البي لوم يا تاقدي أقال صايد منكم فقد فقدي أوه حزبي وقخي كفلك أوه حزبي نعمة نفتح أوه حزبي لما تنكلنا أوه حزبي لما تنبين نفرح أوه حزبي أوه حزبي أوه حزبي أوه حزبي بعلنا نليو كابت على المبال حزبي تلعال بعلوك خدلنا فوتوا عيلة سوي كب
دخال يبلع من الذي كرسو كيبلع نبنا زبلع تحدينا رقومي والرقوم تحدينا رقومي والرقوم بخبرة زي عمل واقع كافركا مزرعة ويلي ፕሬዝዳንት ኢሳያስ አፈወርቂ እኔ እንደወክላቸው ስለጋበዙኝ የእሳቸውንና የኔን ጠቅልዬ እኔ አጠር ያለ ንግግር አደርጋለሁ። የኤርትራና المستمعون الكرام هذا صوتكم صوت يأكل يتم إعداده برعاية مجلس يأكل بالولايات المتحدة الأمريكية ويبث يومي الأربعاء والسبت من كل أسبوع في تمام الساعة 7:30 إلى 8 مساء بتوقيت إريتريا على الموجة القصيرة 25 متر باند و11760 كيلو هرتز من الولايات المتحدة الأمريكية إلى إريتريا ودواحيها. المستمعون الكرام هذا صوتكم صوت يأكل يتم إعداده برعاية مجلس يأكل بالولايات المتحدة الأمريكية ويبث يومي الأربعاء والسبت من كل أسبوع في تمام الساعة 7:30 إلى 8 مساء بتوقيت إريتريا على الموجة القصيرة 25 متر باند و11760 كيلو هرتز من الولايات المتحدة الأمريكية إلى إريتريا ودواحيها. المستمعون الكرام هذا صوتكم صوت يأكل يتم إعداده برعاية مجلس يأكل بالولايات المتحدة الأمريكية ويبث يومي الأربعاء والسبت من كل أسبوع في تمام الساعة 7:30 إلى 8 مساء بتوقيت إريتريا على الموجة القصيرة 25 متر باند و11760 كيلو هرتز من الولايات المتحدة الأمريكية إلى إريتريا ودواحيها. المستمعون الكرام هذا صوتكم صوت يأكل يتم إعداده برعاية مجلس يأكل بالولايات المتحدة الأمريكية ويبث يومي الأربعاء والسبت من كل أسبوع في تمام الساعة 7:30 إلى 8 مساء بتوقيت إريتريا على الموجة القصيرة 25 متر باند و11700. حيسام تنسيتنا اللي كرني أكلتو برنامج كرني أكل مساعدة مجلس أكل دي بأمريكا للدالة برنامج اندقابقة كل يوم الربع وخميس من ساعة 7 وسر 6 ساعة 8 مساء دي بحجار موجة 25 متر باند وعصر حتى 1760 كيلو هرتز من أمريكا أسك أريتريا ودواحيها للتطلق برنامجتو. حيسام تنسيتنا اللي كرني أكلتو برنامج كرني أكل مساعدة مجلس أكل دي بأمريكا للدالة برنامج اندقابقة كل يوم الربع وخميس من ساعة 7 وسر 6 ساعة 8 مساء دي بحجار موجة 25 متر باند وعصر حتى 1760 كيلو هرتز من أمريكا أسك أريتريا ودواحيها للتطلق برنامجتو. حيسام تنسيتنا اللي كرني أكلتو برنامج كرني أكل مساعدة مجلس أكل دي بأمريكا للدالة برنامج اندقابقة كل يوم الربع وخميس من ساعة 7 وسر 6 ساعة 8 مساء دي بحجار موجة 25 متر باند وعصر حتى 1760 كيلو هرتز من أمريكا أسك أريتريا ودواحيها للتطلق برنامجتو. حيسام تنسيتنا اللي كرني أكلتو برنامج كرني أكل مساعدة مجلس أكل دي بأمريكا للدالة برنامج اندقابقة كل يوم الربع وخميس من ساعة 7 وسر 6 ساعة 8